የፕሬዝዳንት መንግስቱ አምባገነንነት ያስከተላቸው ግለሰባዊ ተቃውሞዎችን ቃኛለን። በማንኛውም ፖለቲካ ስርዓት ውስጥ በአመራር ደረጃ ለመመረጥ ዋነኛ መመዘኛ ስርዓቱ የሚመራበትን ፕሮግራም መቀበልና ለአመራሩም ታማኝና ደጋፊ ሆኖ መገኘት ነው። በእኛም ሀገር ወደ ስልጣን መውጫው መንገዱ እንዲሁ ተመሳሳይ ነው። በፖለቲካ ስርዓት ውስጥ ማለትም በፓርቲ፣ በመንግስት፣ በወታደራዊ፣ በደህንነት ተቋማት በከፍተኛ ደረጃ ያገለገለው ሹማምንት ስንመርጥ ከልብም ይሁን በማስመሰል መጀመሪያ ደርግ ቀጥሎም ኢሰፓ ለቀየሰው ፕሮግራምና ለአመራሩም ታማኝነታቸውን በማሳመናቸው ወይንም በማረጋገጣቸው ነበር። የአመጣጣችን መንገድ ተመሳሳይ ቢሆንም በሂደት አብዛኞቹ የአመራር አባላት ለፓርቲው ፕሮግራም ሆነ ለአመራሩ የሰጡት ድጋፍ እየተለወጠ መምጣቱ የአደባባይ ሚስጥር ነው። በተለይም አብዮታዊ መሪውን መንግስቱ ኃይለማርያምን በሚመለከት በቅርበት እያየናቸውና እየተረዳናቸው ስንሄድ አንዳንዶቻችን በመነሻው ላይ የሰጠናቸው ግምት ስህተት መሆኑን እየተገነዘብን መጣን ይላሉ አቶ ፋሲካ ሲደልል። ለዚህም ዋነኛ ምክንያት የመንግስቱ ኃይለማርያም የአመራር ብቃት ሀገሪቱ ከገጠሟት ችግሮች ጋር ተመጣጣኝ ሆኖ አለመገኘቱ ሲሆን ከራሳቸው ውጭ የማንንም ምክር ወይንም ሐሳብ የማይቀበሉ መሆናቸው ሌላው ምክንያት ነበረ። በአጠቃላይ መንግስቱ አብዮቱ ሲቀጣጠል ከፍ አድርገው ያነሱትና በሕዝብም ዘንድ ተወዳጅነት ያተረፈላቸው ኢትዮጵያ ትቅደም የሚለው መፈክር በሂደት መንግስቱ ይቅደም ወደሚል እየለወጡት እንደመጡ የሚካድ አይደለም። ስለሆነም የሀገርና የሕዝብ ጉዳይ ሁለተኛ ስፍራ እየያዘ ዋነኛው ትኩረታቸው ስልጣናቸውን ማጠናከርና መጠበቅ ብቻ መሆኑ በአመራር አባላት ዘንድ ከፍተኛ ቅሬታ አስከትሏል። በዚህ መሰረት የመንግስቱ ኃይለማርያም አመራር ከጊዜ ወደ ጊዜ በፖለቲካም ሆነ በወታደራዊ አመራር አባላት መካከል የነበረውን የዓላማ ጽናትና ትጋት እያዳከመው ከመምጣቱም በላይ አንዳንዶቹን ከአብዮቱ ደጋፊነት ወደ አኩራፊነት፣ ጥቂቶቹን በስውርም ቢሆን በተቃዋሚነት እንዲቆሙ አድርጎ ነበር። በሐሳብ መለያየት ከፍተኛ ዋጋ በሚያስከፍልበት የፖለቲካ ስርዓታችን ውስጥ በወቅቱ ማናችንም የሌላውን ወገን እውነተኛ አቋም በይፋ የምናውቅበት መንገድ ወይንም እድል ፈጽሞ አልነበረም። እውነቱን ለመናገር በጊዜው እውነታ ማናቸውም ሰው ሐሳቡን መግለጽ ወይንም ማጋራት የሚችለው የኔ ከሚላቸው በጣም ቅርብ ከሚያውቃቸውና ከሚያምናቸው ጓዶቹ ጋር ብቻ ነበረም። በዚህ ምክንያት በገጠሙን ችግሮች ላይ በግልጽ ተወያይቶ ትክክለኛ መፍትሄ ላይ ለመድረስ መሞከሩ የሚታሰብ አልነበረም። በፖለቲካ ስርዓት ውስጥ በሰፈነው መከፋፈልና የእርስ በርስ መጠራጠርና መፈራራት የተነሳ የጋራ መፍትሄ ወደ ማፈላለጉ ምዕራፍ የምንሸጋገርበት እድል ጨርሶ ተዘግቷል። ከአመራር አባላቱ መካከል በጣም ጥቂቶቹ ግን የልብ ተቃዋሚ በመሆን ብቻ አልተወሰኑም። አንዳንዶቹ ቀደም ሲል እንደተመለከትነው በነበራቸው ስልጣን በመጠቀም የሥርዓት ለውጥ ለማምጣት መስዋዕት ሆነዋል። ጥቂት የማይባሉት ደግሞ በገጠማቸው እድል ተጠቅመው ሀገር ጥለው ተሰደዋል። እርግጥ ሀገር ጥለው የተሰደዱት ሁሉ ተመሳሳይ ምክንያት አልነበራቸውም። አንዳንዶቹ በአጠቃላይ የፖለቲካ ስርዓቱን በመጥላት ነበረም። አንዳንዶቹ ለራሳቸው በነበራቸው ግምት በፖለቲካ ስርዓት ውስጥ የሚገባንን ስፍራ ወይንም ደረጃ አላገኘንም በማለት አኩርፈው እንደነበረ ይገመታል። ሌሎች በፖለቲካ ስርዓት ውስጥ በአመራር ደረጃ ከነበሩት ጋር በመጋጨታቸው ሊደርስባቸው ከሚችል ጥቃት ለማምለጥ ሲሆን፣ በጣም ጥቂቶች ከመርህ በመነሳት በአጠቃላይ የሀገሪቱ አመራር ስላሰጋቸው እንደነበረ ይታወቃል። እስከ መጨረሻው በሀገር ውስጥ ከቀረነው መካከል ልዩነታቸውንና ተቃውሟቸውን በተጨባጭ ለመግለጽ ቆራጥ አቋም ለመውሰድ የተዘጋጁም ነበሩ። እነዚህ ግለሰቦች የሀገር ህልውና ከእያንዳንዳችን ህልውና በላይ ነው። ስለሆነም ሀገሪቱ የገጠሟትን ችግሮች ለመፍታት መንግስቱ ኃይለማርያምን ማስወገድ አማራጭ የለውም በማለት ድርጊቱን በግላቸው ለመፈጸም ራሳቸው በመስዋዕትነት ለማቅረብ በማይታመን ድፍረትና ቆራጥነት የተነሱ ነበሩ። እዚህ አይነት አቋም ከወሰዱት መካከል አንዱ
በጣም የቅርብ ጓደኛዬና በዕለት ተዕለት ሕይወታቸው ጭምር የማንለያየው ጓድ ኃይሉ ይመኑ ነበሩ። ሁለተኛው አብዛኛውን በሥራ ላይ የሚገጥመውን ችግር በእምነት የምናወያየው በተለይ ለእኔ በጣም ደጋፊና ኃላፊነቴን ለመወጣት በብዙ መልኩ ከፍተኛ አስተዋጽኦ ሲያደርግልኝ የነበረው የፕሬዝዳንቱ ልዩ ረዳት ሻምበል መንግስቱ ገመቹ ነበረ። መንግስቱ ገመቹ የመፈንቅለ መንግስቱ ሙከራ ከከሸፈ በኋላ የሀገሪቱን የፖለቲካ ሁኔታ ለማሻሻል ሊወሰዱ በሚገባቸው እርምጃዎች ረገድ ፕሬዝዳንቱ ወደ ኋላ በማለታቸው ተጋይቶ ኩርፊያ ላይ እንደነበረ ባውቅም ቅሬታው ፕሬዝዳንቱን እስከ ማስወገድ መሄዱን የተረዳሁት ግን እስር ቤት ከገባም በኋላ እርስ በርሳችን በሙሉ ነፃነት መወያየት በጀመርን ጊዜ ነበር ይላሉ የደርግ ቁንጮ የነበሩት ጓድ ፋሲካ ሲደልል። የኃይሉ አቋም ቀጥሎ እንደማብራራው ከመነሻው ጀምሮ በዝርዝር የማውቀው ጉዳይ ነው። በእርግጥ በተለያዩ እንቅፋቶች የተነሳ አንዳቸውም እቅዱ ተጨባጭ አልሆኑም። ግለሰቦቹ ግን ከራሳቸው በላይ ለሀገር ሕልውና ከፍተኛ ስፍራ የሰጡ ለኢትዮጵያም ሲሉ እጅግ በጣም ከባዱን መስዋዕትነት ለመክፈል ዝግጁ ነበሩ። እኔ ታሪኩን ለማወቅ የቻልኩት ከሁለቱም ሰዎች ጋር በነበረኝ የተለየ ወዳጅነትና ግንኙነት ነበረ። ታሪኩን ልግለጸው ወይንስ ከኔው ጋር አብሮኝ ይቀበር በሚሉት አማራጮች ላይ ከራሴ ጋር ለረጅም ጊዜ ትግል አድርጌያለሁ። በመጨረሻም በሐሳብ ደረጃ የቀረበ ቢሆንም አንዳንድ ግለሰቦች ሀገርና ወገንን ለማዳን ሲሉ በግላቸው ሊከፍሉት ተዘጋጅተው የነበረውን ከባድ መስዋዕትነት ለትውልድ የማሳወቁን ፋይዳ በመገንዘብ ለሕዝብ ላቀርበው ወሰንኩ። ታሪኩ ባጭሩ እንደሚከተለው ይሆናል። ጓድ ኃይሉ ይመኑ አባቱ ባሻ ይመኑ ባለቤታቸውን ኃይሉ እንዳረገዙ ነበረ ማይጨው የዘመቱት። ባሻ ይመኑ ከጠላት ጋር ሲፋለሙ በዚያው በጦር ሜዳ መስዋዕት በመሆናቸው ኃይሉ በዝና እንጂ አባቱን በአካል አያውቃቸውም። ከነጻነት በኋላ የቀዳማዊ ኃይለ ሥላሴ መንግሥት አርበኞች ልጆች ከያሉበት በማፈላለግ በዕድሜያቸው ገፋ ያሉት ሥራ እንዲሰጣቸው፣ ልጆች የሆኑት ደግሞ ትምህርት ቤት ገብተው እንዲማሩ ለማድረግ ብዙ ትኩረት ሰጥቶ ተንቀሳቅሷል። ወላጆቻቸው ከአዲስ አበባ ውጭ የሆኑትና የአቅም ችግር የነበረባቸውን ለማገዝ በማሰብ የአርበኞች ትምህርት ቤት የሚባል አዳሪ ትምህርት ቤት እንዲቋቋም ተደርጎ ነበረ። ይህም ዕድል ለሁሉም አርበኛ ልጆች ተዳርሷል ባይባልም አቅም በፈቀደ መሠረት ፕሮግራሙን ለመተግበር ከፍተኛ ጥረት መደረጉ ግን ሊካድ አይችልም። ኃይሉ ይመኑም ለመማር የበቃው በአርበኛ ልጅነቱ በተመቻቸለት ዕድል በመጠቀም ነበረ። በዚህ መሠረት እናቱ ጋር በሚኖርበት ገጠር ውስጥ ከብት በመጠበቅ ላይ እንዳለ በቀጥታ ከእረኝነት ተወስዶ ነበረ በአርበኞች ትምህርት ቤት ገብቶ እንዲማር የተደረገው። ሁለተኛ ደረጃ ትምህርቱን እንዲሁ በወቅቱ ለአርበኛ ልጆች የአዳሪነት አገልግሎት በሚሰጠው በዳግማዊ ምኒልክ ትምህርት ቤት አጠናቀቀ። ከዚህ በኋላ ለከፍተኛ ትምህርት ወደ ሜክሲኮ ተላከ። ኃይሉ ይመኑ ወደ ሜክሲኮ የተላከው በመሠረቱ በውትድርና ሙያ እንዲሰለጥን ነበረ። ለአንድ ዓመት ያህል በሜክሲኮ የጦር አካዳሚ ትምህርቱን ከተከታተለ በኋላ ፍላጎት ስላጣበት ከሚሊተሪ ሙያ ስልጠና ተሰናብቶ ወጣ። ከዚያም እዚያው ሜክሲኮ በሚገኝ አንድ ዩኒቨርሲቲ ምህንድስና ትምህርት ተከታትሎ በውሃ ምህንድስና የማስተርስ ዲግሪ እንዳገኘ ወደ ውድ ሀገሩ ተመለሰም። ባጭሩ ኃይሉ ከነጻነት በኋላ ወደ ተለያዩ ሀገራት ለከፍተኛ ትምህርት ተልከው ሀገራቸውን ከኋላ ቀርነት መንጥቆ ለማውጣት ቁርጥ ሐሳብ ይዘው ከመጡት የመጀመሪያዎቹ ምሩቃን መካከል አንዱ ነበረ። ይህን በመሰለ የመንፈስ ዝግጅት አገልግሎቱን አሃዱ ብሎ የጀመረው በወቅቱ በሕዝባዊ ኑሮ እድገት ሚኒስቴር በሚባለው የገጠር ልማትን ለማራመድ በተቋቋመው መስሪያ ቤት ነበረ። ቀጥሎ የአዋሽ ሸለቆ ልማት ባለስልጣን ሲቋቋም እዚያም ውስጥ በመሐንዲስነት አገልግሏል። ከዚያም በፕላን ኮሚሽን ጽሕፈት ቤት ቴክኒካል ኤጀንሲ የሚባለው ፕሮጀክቱን የቴክኒክና ኢኮኖሚ አዋጭነት የሚያጠናውን ድርጅት በሥራ አስኪያጅነት መርቷል። ኃይሉ በደርግ ዘመን የመጀመሪያው የሲቪል ከፍተኛ ባለስልጣን በመሆን በሚኒስትሮች ምክር ቤት ተቀዳሚ ሚኒስትር ተብሎ ምክር ቤቱን በሰብሳቢነት ረዘም ላለ ጊዜም መርቷል። በዚያን ወቅትም
በሚኒስትሮች ምክር ቤት ፕሮጀክቶችና ፕሮግራሞችን ለማስፈቀድ በአስረጅነት ስቀርብ በበለጠ ለመተዋወቅ ችለናል ይላሉ ጓድ ፋሲካ ሲደልል። እኔ ከዘመቻ መምሪያ ወደ ኢትዮጵያ ሰርቶ አደሮች አደራጅ ኮሚሽን ኢሰፓኮ ስዛወር እሱም የኢንዱስትሪ ሚኒስትር ሆኖ ተሾመም። በመጨረሻ ሁለታችንም የኢሰፓ የፖሊት ቢሮ አባል ስንሆን የቀድሞ አለቃና ምንዝር ግንኙነታችን ወደ ሥራ ባልደረባነት በሂደት ወይንም በጊዜ ወደ ጠንካራ ወንድማማችነት ተለውጦ ነበረ። በረጅም ጊዜ ዕውቀታችን በመካከላችን በተፈጠረው ጠንካራ ወንድማማችነት በተፈጠረው የተጠናከረ ፍቅር፣ መከባበርና መተማመን ማንኛውንም ነገር በግልጽ ከምንወያያቸው በጣም ጥቂት ሰዎች መካከል አንዱ ኃይሉ ይመኑ ነበረ። ብዙውን ጊዜ አቋም ለመውሰድ የማይቸኩልና የሶስት ልጆች አባት የነበረው ጓድ ኃይሉ ሀገሩን በጣም ይወዳል። ለሀገሩ እድገትና አንድነት ማናቸውንም መስዋዕትነት ለመክፈል ወደ ኋላ የማይል ሰው ነበረ። በአርቆ አስተዋይነቱ፣ በማስተባበር ችሎታው፣ ከሁሉም በላይ በአመራር ችሎታውና በጠንቃቃነቱ ከሶማሊያ ጦርነት አንስቶ እስከ መጨረሻው ድረስ ለሰራዊቱ የሎጂስቲክ ድጋፍ ለማቅረብ የተቋቋመውን ከፍተኛ ኮሚቴ በሊቀመንበርነት የመራው እሱ ነበረ። በዚህና በአጠቃላይ ኃላፊነቱ በሁሉም አቅጣጫ የሚካሄዱትን ጦርነቶች በዝርዝር ያውቃል። ከጊዜ ወደ ጊዜ የግንባሮቹ ሁኔታ እየተበላሸ መምጣቱን ከአብዛኞቻችን በተሻለ መረዳት ዕድል ነበረው። በዚህ መሰረት ካገኘው ግንዛቤ በመነሳት ፕሬዝዳንቱን በግልና ጉዳዩን የሚመለከቱ ስብሰባዎች በሚደረጉበት አጋጣሚ ሁሉ ችግሩን በሰላም ለመፍታት ጥረት እንዲደረግ አበክሮ ያሳስብና ይመክርም ነበረ። በተለይም ውጊያውን በሎጂስቲክ ለመደገፍ የሚቀርበው ጥያቄ ከሀገሪቱ ኢኮኖሚ አቅም በላይ እየሆነ መምጣቱ ሁኔታውን በሰራዊቱ የውጊያ ብቃትና ሞራል ላይ ያልታሰበ ችግር እንዳያስከትል ስጋቱን በአሃዛዊ መግለጫዎች ጨምሮ ገብ ሳይታክት ያስረዳ ነበርም። በዚህ መልክ ለረጅም ጊዜ ፕሬዝዳንቱ ለሰላሙ መንገድ ትኩረት እንዲሰጡ ሲመክር ከቆየ በኋላም በሂደት ፕሬዝዳንቱ ጦርነቶችን በሰላም ለመፍታት ፍላጎት እንደሌላቸው ይረዳል። ከዚህ በኋላ የአገሪቱ ዋናው ችግር ፕሬዝዳንቱ ናቸው። እኚህ ሰው እስካሉ ድረስ ጦርነቶች በሰላም ሊፈቱ አይችሉም። ስለዚህ በሀገራችን ሰላም እንዲገኝ ይህን ሰው በማንኛውም መንገድ ማስወገድ አስፈላጊ ነው የሚል ድምዳሜ ላይ ይደርሳል። አንድ ቀን ለብርቱ ጉዳይ ፈልግሃለሁ ብሎ በብሔራዊ ቤተ መንግስቱ ቴኒስ የምንጫወትበት ስፍራ ለመገናኘት ከኔ ጋር ቀጠሮ ያዝን ይላሉ ጓድ ፋሲካ። እንደ ቢሮአችን ሁሉ እዚያም የምንቀመጥባቸው ቦታዎች ድምፅ በሚቀረጹ መሳሪያዎች ሊጠመዱ ይችላሉ የሚል ስጋት ስለነበረን ብዙ ጊዜ ሚስጥራዊ ጉዳዮችን የምንነጋገረው በአትክልቶች ውስጥ በመንሸራሸር ነው። በዚያን ዕለት በቀጠሮ ሰዓታችን ስንገናኝ ወትሮም እንደምናደርገው በእግራችን ጉዞ ማድረግ ጀመርን። ጉዞአችን ላይ የሀገራችን ሁኔታ እንዴት ከጊዜ ወደ ጊዜ የበለጠ አሳሳቢ ገጽታ እየያዘ እንደመጣ አንስቶ ከፍ ሲል የገለጽኩትን ስለ ፕሬዝዳንቱ የደረሰበትን ማጠቃለያ በዝርዝር አሳወቀኝ። ይህንንም ችግር ለማስወገድ በግሉ አንድ ቆራጥ እርምጃ ለመውሰድ መዘጋጀቱን በግልጽ አጫወተኝ። ጊዜው ረጅም ቢሆንም ከልብና በጥልቀት የተወያየንበት ጉዳይ ስለነበረ በዚያን ዕለት ኃይሉ ያነሳብኝ ነገሮች ሁሉ ከጥቂት ቀናት በፊት እንደተወያየን ያህል በሚገባና በዝርዝር አስታውሳቸዋለሁ ይላሉ ጸሐፊው ጓድ ፋሲካ ሲደልል። በአጭሩ እንዲህ ነበር ያለኝ ፋሲካ። እኛ በምንም አይነት በተፈጥሮ ሞት የመሞት ዕድል አይገጥመንም። ወይንም መፈንቅለ መንግሥት ተካሂዶ እንረሸናለን፣ አሊያም ወያኔ ገብቶ ይፈጀናል፣ ወይም እስር ቤት ለረጅም ጊዜ ያበሰብሱናል። የመጨረሻው ዕድላችን እስራት ከሆነ ደግሞ በምንም አይነት ያንን ምርጫ እኔ አልቀበለውም። እስር ቤት ከመንገላታት ምንጊዜም የምመርጠው የራሴን ሕይወት ማጥፋት ነው። በሁሉም አቅጣጫ ለእኔ ሞት የማይቀርልኝ ከሆነ እኔ እኚህን ሰውዬ ገድዬ ሀገራችንንም ከኚህ ሰውዬ ገላግዬ መሞትን እመርጣለሁ ብሎ ስሜት እንደተናነቀው ሐሳቡን ገለጸልኝ። አፈጻጸሙን በሚመለከት
እኔም እሱም በሚገባ በምናውቀው የዕለት ተዕለት ሕይወታችን ላይ ተመስርቶ አስረዳኝ። በእርግጥም ለቆረጠ ሰው ድርጊቱን ለመፈጸም ለእኛ የፖሊት ቢሮ አባላት በጣም አስቸጋሪ አልነበረም። እኛ ወደ ፕሬዝዳንቱ ቢሮ ስንገባም ሆነ በማንኛውም እሳቸው በሚመሩ ስብሰባ ላይ ስንገኝ እንደ ሌላው ሰው አንፈተሽም። በዚህም የተነሳ አብዛኞቻችን በቢሮአችን ይህን ስብሰባ ላይ ሽጉጣችንን እንደታጠቅን እንገኝ ነበረ። ይህ በእሳቸውም በጠባቂዎቹም ሆነ በአጠቃላይ በደህንነቱ ክፍል ይታወቃል። ነገሩ እንደ እምነት መገለጫም ተወስዶ የተፈቀደ ይመስለኛል። ኃይሉ ፕሬዝዳንቱ ቢሮ ለማስረዳት ሲገባ አንዳንድ ጊዜ ከመቀመጫቸው ተነስተው ከወንበራቸው ጎን ቆሞ የያዘውን መረጃዎች በስዕላዊ መግለጫዎች ወይንም በሰንጠረዥ የማስረዳት ልምድ አለው። ፕሬዝዳንቱን ብዙዎቻችን አልፎ አልፎ እንደዚሁ እናደርጋለን። ግድያውን ለመፈጸም ያሰበው ወይም ያቀደው ቢሮአቸው ለጉዳይ ሲሄድ በተለምዶ እንደሚያደርገው ገለጻውን በቅርበት የሚያስረዳ መስሎ ጎናቸው ከቆመ በኋላ የታጠቀውን ማካሮቭ ሽጉጥ አውጥቶ ሊያርከፈክፍባቸው ወደደ። ይህም የማያመች ከሆነ ሌላው አማራጭ እሁድ ብሔራዊ ቤተ መንግሥት ለቴኒስ ጨዋታ ስንገናኝ እዛው ቴኒስ ሜዳ ላይ በአደባባይ ለመፈጸም ነበረ። በሁሉም ረገድ ዋና ጉዳይ ሳይረበሹና ሳይርበተበቱ በቅጽበት የታሰበውን መፈጸም ነው አለኝ። ለዚህ ዓላማ መሆኑን አላውቅም እንጂ ቀድሞም የሽጉጥ አተኳኮስ ሲለማመድ እንደነበረ ትዝ ይለኛል። ከሁሉም በላይ በፍጥነት መተኮስ እንዲችል ካርታውን አውጥቶ ባዶ ሽጉጥ በፍጥነት በመተኮስ ልምምድ ያደርግም እንደነበረ ትዝ ይለኛል። እንደ ታላቅ ወንድሜ የማየው በጣም የማከብረውና የምወደው ሰው ይህን የመሰለ የእሱንም ሕይወት በቅጽበት የሚቀጥፍ ዕቅድ ሲያቀርብልኝ ስሜቴ በፍጹም ድንጋጤ ተሞላ። ለጥቂት ደቂቃዎች የምለው ነገር ጠፋኝ። ለወትሮ ፈጥኖ መልስ የመስጠት ብቃት ልበል ወይን ባህሪ ነበረኝ። ያን ዕለት ግን ለትንሽ ደቂቃዎች ድንግርግር አለኝ። ለኃይሉ ካለኝ ፍቅር ሌላ በቅርበት የማውቃቸው ልጆቹም ባለቤቱም ፊቴ ላይ መጥተው ድቅን አሉ። ስሜቴን ከተቆጣጠርኩ በኋላ ባነሳቸው ጉዳዮች ላይ አንድ ባንድ ሄድንበት። ኃይሉ ከባህሪው በጣም አድማጭም ስለነበረ ጊዜ ወስጄ በትንታኔው በተለይም ማጠቃለያውን ሙሉ በሙሉ እንደምጋራ አስረዳሁት። እሱ ራሱን ለዚህ አይነት ተግባር መስዋዕት አድርጎ ማቅረቡን ግን መቀበል እንደሚያዳግተኝ በማያሻማ መልክ ገለጽኩለት። ፕሬዝዳንቱ ለሰላም አለመገኘት እንቅፋት እንደነበሩ የሚያጠያይቅ አልነበረም። እሳቸው በአንድ መንገድ ተወግደው ከመካከላችን ሁለተኛው ወይንም ሶስተኛው ሰው ወይንም ማንኛውም ሰው የመሪነቱ ወንበር ቢይዝ የገጠሙን ችግሮች በሰላማዊ ውይይት ለመፍታት የተሻለ ዕድል ሊገጥመን እንደሚችል መገመቱ የሚያስኬድ ነበረ። እስከዚህ ድረስ ከኃይሉ ጋር አቋማችን አንድ ነበረ። የመጨረሻውን ውጤት የምፈልገው የምመኘውም ቢሆን የማከብረውና የምወደው ወንድሜ ለዚያን መስዋዕትነት አሳልፎ መስጠቱን ማበረታታቱን ግን ጨርሶ መቀበል አቃተኝ። ይህ አንዱና ዋነኛው ምክንያት ነበረ። ሌላ ሁለተኛ ምክንያትም ነበረኝ። የኔና የኃይሉ መቀራረብ ብቻ ሳይሆን በማንኛውም ጉዳይ ላይ ተመካክረን እንደምንሰራና አቋማችንም ብዙ ጊዜ አንድ እንደሆነ በሚገባ ይታወቃል። በዚህም የተነሳ ኃይሉ በቅዱ ቢገፋበት መዘዙ ለእኔም እንደሚተርፍ እርግጠኛ ነበርኩ። ስለሆነም እሱን ከዛ ድርጊት ስከላከል በወቅቱ ባልገልጽለትም የራሴንም ስጋት ወይንም ፍርሃት ግምቴ ውስጥ አልገባም ማለት አልችልም። ኃይሉ በተደጋጋሚ ሊያሳመነኝ ቢሞክርም ቀደም ሲል በገለጽኳቸው ምክንያቶች የተነሳ እኔም አጥብቄ እቃወመው ነበረ። ለረጅም ጊዜ በዘለቀው መተዋወቃችን በመካከላችን በተገነባው መቀራረብና መተማመን ኃይሉ ብዙውን ጊዜ ሐሳቤን ይቀበላል። በዚህም ወቅት ከልቡ ያመነበት ባይመስለኝም ለእኔ በነበረው ከበሬታ በቆረጠበት ዕቅድ ሊገፋበት አልቻለም። በመጨረሻም ወራት በትክክል ካስታወስኩ ጥር 1983 ገደማ ኃይሉ ወደ ኩባ ሃቫና አንድ ትልቅ መልእክት ለማድረስ ይላካል። ጉዳዩ እንዲህ ነበረ። በዚያው ሰሞን የሶቪየቱ ሚሃኤል ጎርባቾቭ ኩባን በይፋ ለመጎብኘት ይሄዱ ነበረ። በወቅቱ በእኛና በጎርባቾቭ መካከል በሰላም ጥያቄ ምክንያት ከፍተኛ አለመግባባት ተፈጥሮም ነበር። በዚህ የተነሳ ሶቪየቶች ወትሮ በገፍ የሚያቀርቡልንን የመሳሪያ ድጋፍ አቁመዋል።
ኃይሉ ኩባ በአስቸኳይ እንዲደርስ የተፈለገው መልእክት ፊደል ካስትሮ የሶቪየት ኅብረቱን መሪ የመሳሪያ ድጋፍ እንዲቀጥሉልን እንዲማጸኑ ወይንም እንዲያግባቡልን የሚጠይቅ ነበረ። ኃይሉ ወደ ኩባ የተላከበትን ተልዕኮ እንደፈጸመ በዛው ወደ አሜሪካ አምርቶ በወቅቱ የካሊፎርኒያ ሳንዲያጎ የሚገኙትን ባለቤቱና ልጆቹን ጎብኝቶ እንዲመለስ ጠይቆ ፕሬዝዳንቱ ጉዞውን ፈቅደውለት ነበር። በዚህ መሰረት ተልዕኮ እንደጨረሰ በኩባ ወደ አሜሪካ ተሻግሮ ከባለቤቱና ከልጆቹ ጋር ከ2 ወይም 3 ቀናት ለማያልፍ ጊዜ አብሮ ለማሳለፍ ችሏል። ወደ ኢትዮጵያ ለመመለስ ሲዘጋጅ ቤተሰቦቹ አሁን ሁሉም ነገር ያለቀለት ይመስላል፣ ወደ አገር ቤት ለምን ትመለሳለህ የሚል ጥያቄ ያቀረቡለት። እሱ ግን ሀገር ከርቶ የመቅረቱ ነገር ጨርሶ እንደማያደርገው ሲገልጥላቸው ልጆቹና ባለቤቱ እግሩ ላይ ተደፍተው ከነርሱ ጋር እዛው አሜሪካ እንዲቀር እያለቀሱ ለመኑት፣ ተማጸኑት። እሱም እባካችሁ ተውኝ፣ እናንተ ከሀገር ወጥታችኋል፣ ከምንሰጋበትም ችግር ተርፋችኋል። በዚህ በጣም ደስተኛ ነኝ። እኔ ግን ሀገራችን በችግር ላይ ሆና በዚህ ቀውጢ ቀን የሀገር ኢትዮጵያ መልእክተኛ ሆኜ እንደወጣው አልቀርም፣ የሚመጣውን ሁሉ ከጓደኞች ጋር እቀበላለሁ ብሏቸው በአቋሙ ጸንቶ ወደ ሀገሩ ተመለሰም። ኃይሉ ወደ ኢትዮጵያ ከመጣ ከጥቂት ወራት በኋላ ሁሉም ነገር እንደኛ ዕቅድ ሳይሆን ቀርቶ ወያኔ አዲስ አበባን ተቆጣጠረም። ወያኔ አዲስ አበባ ሲገባ ኃይሉ ወሌ ቸኮልና እኔ ጣሊያን ኤምባሲ ነበርን። እዚያ የገባነው ግን ጥገኝነት ለመጠየቅ አልነበረም። ወደፊት በዝርዝር እንደምገልጸው በመጨረሻ ላይ በእኛ ሰራዊት ውስጥ ሰርገው የገቡ በ5ኛ ረድፈኞች አማካኝነት ጦሩ ግንቦት 19 ቀን 1983 ዓ.ም ከሲቪሉ ከመምሪያ ኃላፊ በላይ ከወታደሩ ደግሞ ከሻለቃ በላይ የሆኑትም ባለስልጣናት ጃን ሜዳ ሰብስቦ የመረሸን ሥራ አውጠንጥኖ ነበረ። እኛ ወደ ጣሊያን ኤምባሲ የገባነው ከዛ በመጨረሻዎቹ የውዥንብር ሰዓታት በጠላቶቻችን ከተሸረበው ሴራ ራሳችንን ለማዳን ነበረ። ወያኔ አዲስ አበባን ከተቆጣጠረ በኋላ ግንቦት 22 ቀን ምሽት ላይ የቀድሞው ባለስልጣኖች እጃችንን እንድንሰጥ በቴሌቪዥንና በሬዲዮ መግለጫ ተነገረም። በዚህ መሰረት ግንቦት 23 ቀን ከጠዋቱ 4 ሰዓት ገደማ የጣሊያን ኤምባሲ ካውንስለር ያረፍንበት ክፍል ድረስ መጥቶ መንግስት ስላወጣው መግለጫና በለንደን በተደረገው ስብሰባ ወያኔ ከሕግ ውጭ በማንም ላይ ምንም አይነት እርምጃ ላለመውሰድ ቃል መግባቱን ገልጾ እጃችንን ለመስጠት ፈቃደኞች እንድንሆን ተጠየቅን። ወትሮውንም ወደ ኤምባሲው የገባ ነው በግርግሩ ሊፈጠር ከሚችለው አደጋ ለመከላከል ስለነበር እኔና ወሌ ያለምንም አመንታት ፈቃደኝነታችንን ገለጽን። ኃይሉ ምንም ነገር አልተናገረም። ከባህሪው ብዙም ተናጋሪ ሰው ባለመሆኑ ሐሳቡን አለመግለጹ ያልተለመደ ነገር ስላልነበረ አቋሙ ከኛ የተለየ ይሆናል የሚል ጥርጣሬም አልነበረንም። እኔም ወሌ ቸኮልም ከኤምባሲው ለመውጣት ተጣድፈን መዘጋጀት ጀመርን። እሱም እንደኛው ዝግጅት ማድረግ ጀመረ። እኔና ወሌ ገና በመልበስ ላይ እያለን ኃይሉ ቀልጠፍ ብሎ ለብሶ ጨርሷል። በረፍት ቀናት አዘውትሮ የሚለብሰውንና በጣም የሚያምርበትን የቆዳ ጃኬት፣ ካኪ ሱሪና አጭር ቡትስ ጫማውን አድርጓል። እኔ ትዝ አላለኝም እንጂ ለካ ለኃይሉ ያ ሰዓት ከባዱንና የመጨረሻውን የሕይወት ውሳኔ የሚያደርግበት ሰዓት ኖረዋል። በኋላ እንደተረዳ ነው ተጣድፎ የለበሰውም ለዚያች ሰዓት ለመዘጋጀት ነበረ። በመደበኛ ሕይወቱ ከፍተኛ የእንቅልፍ ችግር ስለነበረበት የእንቅልፍ ኪኒን ይወስድ ነበረ። ችግሩ ከጊዜ ወደ ጊዜ እየተባባሰ በመሄዱ የሚወስደው የመጨረሻውን ከባዱን ኪኒን እንደነበረም አስታውሳለሁ። በዚህም የተነሳ ወደ ውጭ ሲንቀሳቀስ ምንጊዜም የእንቅልፍ ኪኒን አይለየውም። በዚያም ጉዟችን ላይ በብዛት ይህንኑ ኪኒን ይዞ ነበረ። ይህም ብቻ አይደለም። ወደ ኤምባሲው ግቢ ስንገባም የያዝነውን መሳሪያ እንድናስረክብ ተጠይቀን እሱም እኛም የታጠቅናቸውን መሳሪያዎች ለኤምባሲው ዘበኞች አስረክበናል። የኤምባሲው ጠባቂ ምናልባትም ለእኛ ከነበረው አክብሮት የተነሳ በሙያው ማድረግ እንደሚገባው የያዝናቸውን የእጅ ቦርሳዎች ወደ መፈተሽ አልገባም። በኋላ እንደተረዳ ነው ለካ ኃይሉ 2 ሽጉጥ ይዞ ነበር የመጣው። የታጠቀውን ሲያስረክብ ሁለተኛውን በሻንጣው ውስጥ ደብቆ አስገብቷል። ልብሱን ለብሶ ከጨረሰ በኋላም ሻንጣው ውስጥ ያሉትን ዕቃዎች
በጥድፊያም ሲያገላብጥ የሆነ ነገር ቢፈልግ መሰለኝ። ምን እንደጠፋበት ለማወቅ ዞር ስል ያንን የእንቅልፍ ክኒን አንድ ብልቃጥ አውጥቶ ያሉትን ክኒኖች በሙሉ እጁ ላይ ዘርግፎ ለመዋጥ ሲዘጋጅ ደርስበታለሁ። ዘልዬ ወገቡ ላይ ተጠምጥሜ እጆቹን ጭምር ወደ ታች በመያዝ በልጆቹ በሚወዳት ባለቤቱ በሚያምነው አምላክ ስም እየተማጸንኩ ለመንኩት። እሱም ፋሲካ እስከ ዛሬ በፍቅር አብረን ኖረናል፣ አሁን ወደ እኔ እንዳመጣ ወደ እኔ ደስቲኒ እንዳገባ በማለት ሁለት እጆቹን በኃይል ፈንቅሎ ለማምለጥ ሲታገለኝ ያደረግኩት የቤት ጫማ ዳልጦኝ ጣውላው ላይ ወደቅኩ። እስክነሳ ድረስ ሮጦ መታጠቢያ ገብቶ ክኒኖቹን ለመዋጥ በሩን ከውስጥ ቀረቀረው። የክኒኖቹን ብዛት አይቻለሁ፣ የመድኃኒቱንም ከባድነት አውቀዋለሁ። በመሆኑ እንደማይተርፍ ገባኝ። የማደርገው ነገር ስለጠፋኝ የነበርንበትን ክፍል ትቼ ባዶ ወደ ነበረው አጎራባች ክፍል ገብቼ ማልቀስ ጀመርኩ። በጣም የምወደው የማከብረው ወንድሜ ፍጻሜው በዚህ መልክ በመደምደሙ ስቅስቅ ብዬ አለቀስኩ። ትንሽ ቆየት ብሎ ወሌ ቸኮል ጓዳ ኃይሉ በኢየሱስ ክርስቶስ ስም ይዣለሁ እያለ ከፍ ባለ ድምፅ ደጋግሞ ሲማጸን ሰማሁት። ምንድን ነው ብዬ ሮጬ ወደ ክፍሉ ስገባ የጥይት ተኩስ ሰማን። ወሌ እንዳስረዳኝ አንተ እንደወጣህ ኃይሉ ሽንት ቤቱን ከፍቶ ወጣ። ጎንበስ ብሎ ከሻንጣው ውስጥ ዕቃ ወጣ። ሳየው ሽጉጥ ነው። እናንተ አታውቁም እንጂ እኔ እኮ ሌላ ሽጉጥ ይዤ ያለሁ አለኝና የነበርንበትን ክፍል መሃል ለቆ ላይ ቆሞ ራሱን ለመግደል ሲል ወሌ በጩኸት ሲማጸነው አሁንም ዘሎ መታጠቢያ ቤት ውስጥ ገብቶ በሩን ቆለፈ። መታጠቢያ ቤቱ አገልግሎቱን ለሚጋሩ በሌላ ክፍል ለሚኖሩ ሰዎችም በር ነበረው። እኛ አላወቅንም እንጂ ለካ በዚያኛው ክፍል የነበረው ጓድ ብርሃኑ ባየህ ኖረዋል። ጫጫታውን ሰምቶ በእርሱ በኩል ያለውን መታጠቢያ ቤት በር ያንኳኳል። ብርሃኑ ራሱን ገልጾለት ምንድነው የተፈጠረው ብሎ ኃይሉን ይጠይቀዋል። ኃይሉም ራሱን ሊገድል እንደሆነ ይገልጽለታል። ብርሃኑም እኔም ራሴን ለመግደል ስለምፈልግ በሩን ክፈትልኝ ይለዋል። ኃይሉም በሩን ይከፍትለታል። ሲገናኙ ብርሃኑም ከኤምባሲው ውጡ ብለው የሚያስገድዱን ከሆነ እኔም እንዳንተ ራሴን አጠፋለሁ እንጂ በምንም አይነት እጄን ለወያኔ አልሰጥም ይለዋል። አሁን ግን እስቲ አቋማቸውን እስክናውቅ ድረስ ትንሽ ጊዜ እንታገስ ብሎ ሊያግባባ ይሞክራል። ኃይሉ ግን ቁርጥ ያለ አቋም ላይ ደርሶ ስለነበረ መቆየትም አልፈለገም። ወዲያው በራሱ ላይ እርምጃ ይወስዳል። ከዚያም ብርሃኑ ከኃይሉ እጅ ወደቀውን ሽጉጥ ከመሬት ላይ አንስቶ በማንጎራደድ ላይ እንዳለ የጥይት ድምፅ የሰሙት የኤምባሲው ፖሊሶች ሮጠው አካባቢው ይደርሳሉ። የኤምባሲው አንዱ ሰራተኛ አብሯቸው የመጣ ይመስለኛል። በመስኮት ሲመለከቱ ብርሃኑ ባየህ ሽጉጡን ይዞ ክፍሉ ውስጥ ይንጎራደዳል። ብርሃኑ የነሱን ሲያይ መስኮቱን ከፍቶ እጃችሁን ስጡ ብላችሁ የምታስገድዱን ከሆነ እኔም እንደ ጓደኛዬ ራሴን ለመግደል ዝግጁ ነኝ ይላቸዋል። በሁኔታው በጣም የተደናገጡት የኤምባሲው ፖሊሶች እኛ አናስገድዳችሁም፣ ፍቃደኛ ከሆናችሁ ብለን ነው የጠየቅናችሁ ብለው ብርሃኑን መማጸን ይጀምራሉ። በማከታተልም ከሮምም መልእክት ደርሶናል፣ እንደፈለጋችሁ መቆየት ትችላላችሁ ይሉታል። ብርሃኑን በተገባለት ቃል በመስማማቱን ሲገልጽላቸው ሽጉጡን እንዲያስረክባቸው ይጠይቁታል። ይሁን እንጂ ብርሃኑ ሽጉጡን ሊሰጣቸው ሲል የእሱ የመረበሽና ያለመረጋጋት ሁኔታ ስላስፈራቸው የለም አንተ በቅድሚያ ሽጉጡን ለጓደኛ ማለትም ለኔ ስጥና እሱ ያስረክበን አሉት። ከዚህ በኋላ ነበረ ብርሃኑ ለኛም በሩን ከፍቶልን መታጠቢያ ቤት የገባ ነው። እንደገባው አይኔ ያረፈው ኃይሉ ይመኑ ላይ ነበረ። የገላ መታጠቢያ ገንዳውን ደገፍ ብሎ እንደተቀመጠ ነበር ያሸለበው። ስሜቴን ተቆጣጥሬ ወዲያውኑ ሽጉጡን ከብርሃኑ እጅ ተቀብዬ በከፍተኛ ጭንቀት ለሚጠባበቁት ለኤምባሲው ሰዎች ሽጉጡን አስረከብኩ። ከዚያ በኋላ መታጠቢያ ቤት የሆነውን ነገር ሁሉ ብርሃኑ በዝርዝር አስረዳን። ኃይሉ
ራስን በራስ ስለ መግደል ሲያነሳ ብዙ ጊዜ የሚገልጸው አንድ ሐሳብ ነበረ። ሽጉጥህን በልብህ በኩል ይዘህም ሆነ አፈሙዙን አፍህ ውስጥ አድርገህ ቃታውን ብትስብ ዋና ብልትህ ሳይመታ ቀርቶ ቆስለህ የመትረፍ ዕድል ሊኖርህ ይችላል። ያ ደግሞ በጣም መጥፎ ነገር ነው። በድርጊት እርግጠኛ ለመሆን ሽጉጡን ጆሮ ግንድህ ላይ ግጥም አድርገህ ይዘህ ቃታ ከሳብክ ግን የመትረፍ ዕድል ጨርሶ አይኖርህም ይል ነበረ። ኃይሉ ራሱን ያሰናበተውም እንደዚያ አዘውትሮ እንደሚገልጸው ራሱን ጆሮ ግንዱ ላይ በመምታት ነበረ። እስከ ዛሬም የኃይሉን ነገር ባሰብኩ ቁጥር አእምሮዬን የሚያስቸግረኝና አጥጋቢ መልስ ላይ ለመድረስ እርግጠኛ ያልሆንኩበት ጥያቄ አለ። ይኸውም ኃይሉ እንዳሰበው ፕሬዝዳንቱን እንዳይገድል ያንን ያህል አጥብቄ መከላከሌ ትክክል ነበር ወይ የሚለው ነው። እርግጥ ያንን ያደረኩት የምወደው ወንድሜ ራሴንም ጭምር ከአደጋ ለማዳን እንጂ የመንግስቱ ኃይለማርያም ሕይወትና አገሪቱን ላስከፊ ውድቀት የዳረጋትን አመራራቸውን ዕድሜ ለማራዘም በማሰብ አልነበረም። ኃይሉ በመጨረሻ ልክ እንዳለው ሕይወትን በገዛ ራሱ ሲያጠፋ የክብር ሞት ከመሞት እንቅፋት የሆንኩት እኔ እንደሆንኩ የተሰማኝ በጣም አዝናለሁ፣ እጸጸታለሁ። እርግጥ ኃይሉ ራሱን ለማጥፋት ያን ያህል የቆረጠ መሆኑን የማውቅበት የማረጋግጥበት መንገድ አልነበረኝም። ብዙ ሰው ራሴን አጠፋለሁ ብሎ ሲገበዝ ኖሮ ወቅቱ ሲመጣ ሸብረክ የሚልበት አንዳንድ መንጠላጠያ ምክንያት ማቅረብ የተለመደ ነው። ኃይሉ ግን ያሰበው ወቅት ሲደርስ ያሰበውን ነገር ባሰበው መልኩ ሳያመነታ ፈጸመው። ይህን ያህል ቆርጦ እንደነበር ማሰብ፣ መገመት፣ መተንበይ ተስኖኛል ይላሉ ጓድ ፋሲካ ሲደልል። እኔም ብቻ አምኖ ሐሳቡን አካፍሎኝ የክብር ሞት እንዳይሞትና ከሁሉም በላይ እንደተመኘው ለኢትዮጵያ ችግሮች በሰላማዊ መንገድ መፈታት በሁሉም መልኩ እንቅፋት የነበሩትን መንግስቱ ኃይለማርያምን አስወግዶ እንዳያልፍ መሰናክል እንደሆንኩ አምናለሁ። ይህም ዕድሜም ሙሉ እንደጸጸተኝ ይኖራል። እኔ ግን እንደ ሰው ማየት መረዳት በምችለው ላይ ተመስርቼ ሰው ለሚወደው ለሚያስብለት ወንድሙ ማድረግ የሚገባውን ያደረግኩ ብዬም አምናለሁ ይላሉ የደርጉ ቁንጮ ጓድ ፋሲካ ሲደልል።